እነዚህም ደግሞ ተሰናብቷቸው መውጣት አለበት ይላሉ። ይህ ምን አዳብ ሰፈር ነው። عن ابن عمر رضي الله عنهما عبد الله بن عمر باورت حديث لاي أنه قال لرجل انتظر حتى ودعك تنش طبق أن السنابتها النوال كما كان رسول الله صلى الله عليه وسلم يودعنا نبياتنا عليه الصلاة والسلام يهون ጉዞ ሲሄዱ ተሰናብተው ነበር የሚሄዱት። ዝም ብለው አይሄዱ፣ ተሰናብተው ነበር የሚሄዱት። ምን ይላሉ ሲሰናበቱ? አስተውዲዑ ላህ ዲነከ ወአማነተከ ወኸዋቲመ ዐመሊከ ይሉ ነበር። ለአንድ ግለሰብ ከሆነ አስተውዲዑ ላህ ዲነከ ወአማነተከ ወኸዋቲመ ዐመሊከ ይላል። አስተውዲዑ ላህ ዲነክ፣ ዲንህን ለአላህ አደራ ሰጠዋለሁ። አላህ ዲንህን ይጠብቅልህ፣ አማናህንም ይጠብቅልህ። ወኸዋቲመ ዐመሊከ፣ የሥራህን መጨረሻና መደምደሚያዎችንም አላህ ያማረ ያደርግልህ፣ ለአላህ አደራ ሰጠሃለሁኝ ብለው በዚህ መልኩ ነበረ ሰለላሁ ዐለይሂ ወሰለም ሲንቀሳቀሱ የነበረው። ስለዚህ አንድ ሰው ቤተሰቦችን ሲሰናበት አስተውዲዑ ላህ ዲነኩም ወአማነተኩም ወኸዋቲመ ዐመሊኩም ብሎ በዚህ መልኩ ተሰናብቶ መሄዱ ሱና ነው፣ ተወዳጅ ነው ይላሉ። ረሱል ሰለላሁ ያደርጉት ስለነበር ዲናችሁንም አማናችሁንም የሥራችሁንም ጉዳይ ለአላህ አደራ ሰጣለሁ። አላህ ሱብሓነሁ ወተዓላ ደግሞ አደራውን የሚጠብቅ ጌታ ነው። ለአላህ አደራ ከሰጣቸው ሰዎችን፣ የልጆችን ነገር፣ የጎረቤቶችን ነገር፣ የባለቤቴን ነገር አደራ ብትለው ብዙ የሰው ልጅ ብዙ ፋይዳ የለው። አላህን ግን አደራ ከሰጠህ አላህ አደራውን ይጠብቅ። ለአላህ አደራ ሰጠህ አማና በለህ ትሄዳለህ፣ አላህ ይጠብቅልሃል፣ ይንከባከብልሃል። ይሄን ማለቱ ሱና ይሆናል ማለት ነው። ሌላው አራተኛው አየድዑ አላህ ተዓላ ቢዱዓ ሰፈር። አንድ ሰው ጉዞ ሲሄድ ዝም ብሎ ሳይሆን ዱዓ አድርጎ ነው የሚወጣው። ከቤቱ ሲወጣ ዱዓ ያደርጋል። ዱዓው ምንድን ነው? በተለይ የሆነ ነገር ላይ ፈረስ ላይ ሊሆን ይችላል። በዚህ ከተማው አካባቢ እንግዲህ ያው መኪኖች ናቸው፣ ታክሲ ላይ ሊሆን ይችላል። ሁሉም ላይ ሲወጣ የሚባሉ ዱዓዎች አሉ። ነቢያችን አለይሂ ሰላቱ ወሰላም የሆነ የሚጋልቡት እንስሳ ላይ ሲጋልቡ፣ ፈረስም ይሁን ግመል ይሁን በቅሎ ይሁን ማንኛውም ነገር ሲጋልቡ የሚሉት ነገር ነበር። መጀመሪያ ጊዜ 3 ጊዜ ተክቢራ ያደርጉ ነበር ይላል። ፊሶሂህ ሙስሊም በተዘገበው ሐዲስ ነቢያችን አለይሂ ሰላቱ ወሰላም 3 ጊዜ አላሁ አክበር አላሁ አክበር አላሁ አክበር ይላሉ 3 ጊዜ። ከዛ በኋላ ሱብሓነ ለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን የምትለዋን ይችን ዱዓ ይጠቀሙ ነበር ይላል። ለሪዋያ ላይ ቢስሚላህ አላሁ አክበር አላሁ አክበር ቢስሚላህ አልሐምዱሊላህ አላሁ አክበር ብለው ከዛ ሱብሓነ ለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን ይሉ ነበር የሚልም ሪዋያ። ወልሐሲል ግን አንድ ሰው ሰፈር ሲሄድ ያንን የሚጋልበውን አውሮፕላን የሚሆን ምን የሚሆን እዛ ላይ ሲወጣ መጀመሪያ ቢስሚላህ ብሎ 3 ጊዜ አላሁ አክበር ይላል። ከዛ በኋላ ይችን ዱዓ ይጠቀማል። ይቺ የቁርአን አንቀጽ ናት እንደምታስታውሱት። ሱብሓነ ለዚ ያ ጌታ ጠራ ማለት ነው። ሱብሓነ ለዚ ያ ጌታ ጠራ፣ ሰኸረ ለና ሃዛ ይህንን ለእኛ ያገራልን ጌታ ከማንኛውም እንከን ከማንኛውም ሸሪካ ከማንኛውም ነገር አላህ ጠራ ማለት ነው። ለአላህ ጥራት ይገባው ነው በማዕና ኢንሻእ ነው የተፈለገው፣ ኸበር ሳይሆን ያው ጁምላ ኸበርያ ናት። ኢንሻእየቱ ማዕናዋ ኢንሻእ ነው፣ ለፍዝዋ ኸበርያ ብትሆንም ማለት ነው። ስለዚህ ሱብሓነ ለዚ ያ ጌታ ጥራት ይገባው ሰኸረ ለና ሃዛ ይህንን ለእኛ ያገራልን ጌታ አውሮፕላኑን፣ መኪናውን፣ በቅሎውን የተለያዩ ነገር ስጋለን ወላሂ በአንተ አቅም እኮ የምትችላቸው አልነበሩ። አንተ ልትወጣባቸው ቀርቶ ልትይዛቸው አትችልም ነበር። አላህ አግርቶልህ እንጂ አላህ አግርቶልን። ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን፣ እኛ ለሱ የምንችል አልነበርንም፣ አንችልም ነበር አላህ ባያገራልን ኑሮ። ወኢና ኢላ ረቢና ለሙንቀሊቡን፣ እኛም ወደ ጌታችን ተመላሾች ነን የሚለውን ይህንን ዚክር ነቢያችን ሰለላሁ ዐለይሂ ወሰለም ይጠቀሙ ነበር። ከዛም ቀጥለው አላሁመ ኢኒ አስአሉከ ፊ ሰፈሪ ሃዛ ጌታዬ ሆይ በዚህ ጉዞ አንተን እለምንሃለሁ ምንን
ፊ ሰፈር